የመገለጥ መንፈስ ስለሚባል ነው የምናጠናው። የመገለጥ መንፈስ በብዙ ነገሮች ውስጥ ማገልገል መንፈስ ቅዱስን ኦሬዲ መግለጥ ነው። እሱ የጸጋ ስጦታዎች አገልግሎት ነው። ይሄ አሁን የምናጠናው ግን የመገለጥ መንፈስ ብለን የምናጠናው ክፍል ግን በተለያዩ የጸጋ ስጦታዎች ማገልገል ሳይሆን ከዛ የሚያልፍ ነገር ነው። ከዛ ያለፈ ነገር ነው። አንድ ይሄን ያዙ። ሁለተኛ ይሄ መንፈስ ቅዱስን በተለያዩ ጸጋዎች መግለጥ ለእያንዳንዱ ክርስቲያን የተሰጠ ነው። ዛሬ ጌታን ለተቀበለ ሰው እሱ እንኳን የተጻፈው ቢያንስ ቆሮንቶስ ላይ ነው። የመገለጥ መንፈስ እምላችሁ ግን ቆሮንቶስ ቤተክርስቲያን ውስጥ የለም። በደንብ ስሙ። አሁን የምናጠና የመገለጥ መንፈስ ቅዱስን በብዙ ጸጋዎች የሚገልጡት የቆሮንቶስ አማኞች ዘንድ የለም። እዛ ደረጃም አልደረሱም። ገና ናቸው። ገና ሁላችሁ ማህበር ላይ እንዴት በልሳን ትጮኻላችሁ ሕፃናቶች ናችሁ ማለት ነው እየተባሉ ነው። ገና ናቸው። የኢትዮጵያን ቤተክርስቲያን ነው የሚመስሉት። ቆሮንቶስ የሕፃን ማህበር ነው። የሕፃን ስላቸው የእድሜ ሕፃንነት ሳይሆን መንፈሳዊ ሕፃንነት። ጳውሎስ ቆሮንቶሶችን ሕፃናት ናችሁ ብሏል። ስጋውያን ናችሁ ብሏል። ጳውሎስ እንደዚህ ብሏቸዋል። ግን ምን አለ? አንድም እንኳን የጸጋ ስጦታ አልጎደለባችሁም ማለት። ያ መንፈስ ቅዱስን በተለያዩ ጸጋዎች መግለጥ የምንለው ለእያንዳንዱ ክርስቲያን በጌታ ባመነ ቅጽበት የሚሰጥ የልጅነት መብት ነው። ይሄኛው ከሱ ያልፋል። የመገለጥ መንፈስ የሚባለው ቅድም እዛ ለያጅ ለገራጅ የሚያስቸግሩት የቆሮንቶስ ክርስቲያኖች እነሱ ጋር የለም። ኤፌሶን ጋር ስትመጡ ግን ጳውሎስ ትንሽ ጊዜ የወሰደበት ቤተክርስቲያን። ጳውሎስ በዚያ ቆይቷል። ለተወሰኑ ጊዜያቶች ጳውሎስ ቆየ። ክርስትና ምን አይነት እንደሆነ እንድታውቁ፣ ክርስትና ዝም ብሎ ግልብ ነገር እንዳይደለ እንድታውቁ፣ ዝም ብሎ የቆሮንቶስ አይነት ሁከት እንዳይደለ እንድታውቁ፣ ተደላርሎ መቆም እንደሆነ፣ ተደላርሎ መኖር እንደሆነ እንድታውቁ። ለዚህ በነዛ ዓመታት በየቀኑ ቀን ከሌት በቤት በየቤቱ በሚያስተምራቸው ነገር ኤፌሶኖች ከሕፃንነት ጠባይ ወጡ። ወተት ከሚጋተው የቆሮንቶስ ማህበር የተለየ ነገር ውስጥ ገብተዋል። ቆሮንቶሶች ገና ወተት ነው የሚጋቱት። ኤፌሶኖች ግን አጥንት መቆርጠም ጋር ደረሱ። ለኤፌሶን ቤተክርስቲያን ሁላችሁም ማህበር ላይ ዝም ብላችሁ አትጩሁ ተብሎ አይጻፍ። ኦሬዲ ይሄን ጳውሎስ አብሯቸው ስላለ ቀውጢዋን ነገር ኮንትሮል ማድረግ ይችላሉ፣ ሃንድል ማድረግ ይችላሉ። በስለዋል። ብለስድ ናቸው፣ እድለኛም ናቸው። ምን ማለት ነው? ጳውሎስ አብሯቸው ቆይቷል። በአብና በልጁ በኢየሱስ ክርስቶስ ዳይሬክት ሐዋርያ የሆነው ሶስተኛ ሰማይ ምናኔ ደርሶ የመጣ ሰው ከነሱ ጋር ቆየ። ስለዚህ እቺ ከመጀመሪያ ሰሞን ግልብ ክርስትና አልፈው እየተረጋጉ እየተደላደሉ መሰረት እየያዙ ማደግ ጀመሩ። ከጳውሎስ በላይ መንፈሳዊ መሆንም ስለማይችሉ ከጳውሎስ በላይ መንገዱንም ስለማያውቁ እሱ አሳያቸው፣ መንገዱን አሳያቸው። እና አሁን ከክርስቶስ ጋር ስላለን ህብረት በመንፈስ ዓለም ስላለ ነገር ወደዛ ነው መሄድ የምንፈልገው። እዛ ጋር ናቸው። ጥርስ ያወጡ ናቸው። አጥንት መጋጥ የሚችሉ ናቸው። የኤፌሶን ክርስቲያኖች በሰል ያሉ ናቸው። የተጻፈላቸው መልእክት ሁሉ በጣም ከባድ ነው። ምናልባት ሐዋርያው ጴጥሮስ ወንድማችን ጳውሎስ በጻፋቸው መልእክቶች ውስጥ ለመረዳት የሚያስቸግሩ ብዙ ነገሮች አሉ ያለው ምናልባት ጳውሎስ ከጻፋቸው መልእክቶች ውስጥ እንደ ኤፌሶን አይነት መጻፍቶችን አይቶ ይመስለኛል። ምክንያቱም ጳውሎስ ከጻፋቸው መልእክቶች ውስጥ የኤፌሶን መጽሐፍ ጠንካራ ከሚባለው የመንፈሳዊን ዓለም በክርስቶስ ቤዛነት ሥራ የተፈጸመልንን ሰማያዊ ክብር ነው የሚናገረው። ከፍ ያለ ነው እና እንደ ሌሎቹ ቀለል ያሉ መልእክቶች አይደሉም። ተሰሎንቄ ላይ የጌታ መምጣት ደርሷል ብላችሁ አትናወጡ ነው። ከምጽአት ጋር የሚገናኝ ነገር ነው። ከትንሣኤ ጋር የሚገናኝ ነገር ነው። ምንም አይልም። የቆሮንቶስ የሕፃን ትምህርት ነው። ሮሜ ሰው እንዴት ነው የሚድነው ብለው ለጠየቁ ሰዎች የተመለሰ ነው። አስተምሮ ደህንነት ነው የመጀመሪያ ክፍል ትምህርት። ከዛ አልፎ ግን
ዓለም ሳይፈጠር አስቀድሞ የሚል ትምህርት ለቆሮንቶስ አትጽፍ። በዚህ ዘመን ፍጻሜ ያለው ሐሳቡ ብለ ለቆሮንቶስ አትጽፍም። ለኤፌሶን ነው። ጠንከር ያሉ ናቸው። ትንሽ የእግዚአብሔርን ቃል ሰምተው አድገዋል ተብሎ ይታሰባል። ስለዚህ ጳውሎስ ለኤፌሶን ክርስቲያኖች ዋው አሁን ያላችሁበት ነገር በጣም ደስ ይላል፣ እንደ ሌሎቹ አይደላችሁም፣ ከናንተ ጋር መቆየቴ ጥሩ ነው፣ ስለናንተ እግዚአብሔርን አመሰግናለሁ። ገላትያ ላይ ቢሆን ግን የተረገማችሁ ነው ብሎ ነው የሚጀምረው። ቆሮንቶስ ላይ ቢሆን ምን የሕፃን መንጋ ይላቸዋል። በቃ ሕፃን ብቻ ነው ያለው። ኤፌሶኖችን ምን ይላቸዋል? ስለናንተ እግዚአብሔርን ሳመሰግን ደግሞ አንድ እኔ የደረስኩበት ነገር አለ፣ በእኔ ሕይወት ውስጥ ያለ መንፈሳዊ ልምምድ አለ እና ያ ነገር ደግሞ አሁን እንዲሆንላችሁ እግዚአብሔርን አሳስበዋለሁ። ስፒሪቹዋሊ ትንሽ አድገዋል። ቢያንስ ጣዖት ነውር እንደሆነ፣ ቢያንስ ፍርድ ቤት መጓተት ነውር እንደሆነ፣ ቢያንስ መባላት ነውር እንደሆነ ላወቀ ማህበር ጳውሎስ የሚጸልየው ጸሎት ነው። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም። አሁን ይሄኛው ቁጥር ምንድነው የሚለው? ጳውሎስ እዛ ቤተክርስቲያን ቆየ፣ ጥሩ ነው ተክሏቸዋል። ከዛ በኋላ ከሄደም በኋላ መረጃዎች ይደርሱታል። ኤፌሶኖች በጣም ደስ ይላሉ። አንደኛ ብዙ ሰዎች ክርስቶስን ወደ ማመን እየመጡ ነው በእነሱ ምክንያት። ሁለተኛ ወደ ማመን የመጡትም ራሷ የኤፌሶን ቤተክርስቲያን ማለት ነው ለቅዱሳን ስላላቸው ፍቅር ጳውሎስ ይሰማ ነበር እና በዚህ እግዚአብሔርን ሁሌ ያመሰግናል። አንደኛ ብዙ ሰዎች ወደ እምነት እየመጡ ነው። ሁለተኛ እነዚህ የመጡትም ሰዎች ለቅዱሳን ምን አላቸው? ፍቅር አላቸው። ምንድነው ፍቅር? ለቅዱሳን ስላላችሁ ፍቅርም ሰምቻለሁ። ፍቅር የመንፈሳዊ እድገት ምሳሌ ነው፣ መብሰል ምልክት ነው እና በዚህ ጉዳይ ያመሰገንኩ ጸልያለሁ። ጥሩ ደረጃ ላይ ናችሁ። ከነ ቆሮንቶስ ጋር ሳያችሁ በጣም ጥሩ ነገር ላይ ናችሁ። ግን አሁን እግዚአብሔርን ደግሞ ማሳስበው ነገር አለ ስለናንተ ሁሌ። አሁን ያ ቅድም ያልኳችሁ የመግለጥ ነገር ለአንዳንዶች በሚሰጥ ገብቷል። ለአንዱ ትምህርት፣ ለአንዱ ትንቢት የተለያየ ነው። የጸጋ ስጦታው የተለያየ ነው። በዛ ነው መንፈስ ቅዱስ የምንገልጠው። ይሄኛው ግን ለሁሉም እኩል እና ለሁሉም ሰው መኖር የሚገባው የጸጋ ስጦታ የተለያየ ነው። አንድ አይነት አይሆንም። ለአንዱ ትምህርት፣ ለአንዱ መግለጥ፣ ለአንዱ ትንቢት፣ ለአንዱ መፈወስ፣ ለአንዱ ታምራት የተለያየ። ይሄ ግን ይሄ ሁሉ የጸጋ ስጦታ ያለው ሰው በሙሉ ሊኖረው የሚያስፈልግ ነገር የመገለጥ መንፈስ ይባላል። አሳስባለሁ ምን የክብር አባት የጌታችን ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። አሁን ይሄ ለቆሮንቶስ አይደል? ቆሮንቶስ የጸጋ ስጦታ ይበቃዋል። ይሄ ከዛ ላለፉት ነው፣ ለተረጋጉት ነው፣ እግር ለተከሉት ነው። በየትኛውም ወጀብ ውስጥ አይኖ ሂም ክርስቶስን አውቀዋለሁ፣ እምነቴን አውቀዋለሁ፣ ምን እንደማምን አውቀዋለሁ፣ ከየት እንደመጣው የት ጋር እንዳለው ወዴት እንደሚሄድ አውቀዋለሁ። ምንም ከመጣው ነገር ጋር አልጋልብም። ጽኑ ነው መሰረቴ፣ ጌታዬን አውቀዋለሁ ብለው ለሚኖሩት ሰዎች ጳውሎስ አሁን አብን አሳስበዋለሁ እርሱም በማወቅ የሆነ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ አለ። ጥሩ ምንድነው ይሄ ነገር? የጥበብና የመገለጥ መንፈስ በግላችሁ በውስጣችሁ ስለ እግዚአብሔር ውስጥ ኢንሳይት መረዳት፣ መገለጥ፣ ዕውቀት ስለሱ እንዲኖራችሁ ማለት ነው። የመገለጥ መንፈስ ከምን ያልፋል? ከጸጋ ስጦታዎች ያልፋል። ለምሳሌ ጸጋ ስጦታዎች አንቺ ስምሽ አበበች ነው፣ እዛ ጋር ስም ከበደ ነው ብለህ ልትገልጥ ትችላለህ። ስለ ሰው ያሳውቀሃል፣ ችግር የለውም። ይሄኛው ግን ስለማን ነው? አቤት ከቆሮንቶሶች ያልፍና ሰዎችን ከሚያውቁበት ዕውቀት ያልፍና ማንን? አብን እያንዳንዱ ክርስቲያን የግድ ነው፣ የከፍታ ምልክት ነው። እግዚአብሔር አብን ኢንሳይት ማግኘት
ስለሱ ተጨማሪ መረጃና ዕውቀት ለማግኘት የሚሆን የመገለጥ መንፈስ የሚባለው እሱ ነው። ጥሩ አሁን ጳውሎስ ሲጸልይላቸው እግዚአብሔር ሆይ የመገለጥ መንፈስ ደግሞ አሁን ስጣቸው። ጥሩ ደረጃ ላይ ስላሉ የጸኑ ስለሆኑ የመገለጥ መንፈስ ስጣቸው። አሁን የመገለጥ መንፈስ የኤፌሶንን ክርስቲያኖች ሲያገኛቸው ሲበዛላቸው ምንድነው የሚሆነው? ስቴፕ በስቴፕ ነው። የመገለጥ መንፈስ ወደ እናንተ ህይወት ሲመጣ የእናንተን ህይወት መስራት ሲጀምር በእናንተ ህይወት ላይ እና የዕለት ተዕለት ኑሯችሁ መሆን ሲጀምር ምንድነው የሚሆነው? ቀጥለው ምን ይላል? ይህም የልባችሁ አይኖች ሲበሩ። ኦኬ የመገለጥ መንፈስ እንዴ ምነው ቆሮንቶስ ውስጥ እነዛ ወንድሞች አንተ ልጅ ቀይ ቀሚስ ያረግሽ ነጭ ሸሚዝ ያረግሽ ይሉ የለም ወይ? የምን ታዲያ የልቦና አይን መብራት ነው ይሄ? ያ የጸጋ ስጦታ ነው። መንፈስ ቅዱስ በአማኝ ውስጥ ሆኖ የሚገልጠው ራሱን የሚገልጥበት መንገድ ነው። ይሄኛው ከዛ ያልፋል። ምን ይላል? የመገለጥ መንፈስ ሲመጣ ቆሮንቶሶች ጋር የለም፣ ልበሉ ኤፌሶን ጋር ነው። የልባችሁ አይኖች ምን ይሆናሉ? ይበራሉ። አሁን የልብ አይን የሚለው መብራራት አለበት። ልብህ የቱ ጋር ነው? እስቲ ነክታ አሳይ ሲባል የቱ ነው የምትነካው? አቤት ይሄ ነው። አደራ ልብና እስቲ ልባችሁን አሳዩ በጥቆማ። እሺ ይሄ ማለት እንዳትረሱ። ይሄ ማለት ለምሳሌ እኛ የክርስቶስ ልብ አለን ይላል የ54ቱ ትርጉም አይደል? የክርስቶስ ልብ አለን ይላል። ኦኬ መደበኛው ትርጉም ጥሩ አድርጎታል። ምንድን ነው? እኛ የክርስቶስ አእምሮ አለን። ጥሩ አድርጎታል። ምክንያቱም የክርስቶስ ልብ አለን የሚለውን እዛው ጋር በዛው ዘመን ያለው እንግሊሽ ኪንግ ጄምስ ማለት ነው we have mind of Christ ነው የሚለው። እኛ የክርስቶስ ማይንድ አለን ነው የሚለው። አማርኛው ግን የሰሜን ቋንቋ ነው። ሰሜን እንደው ልቦና ይስጥ ይላሉ። ልቦና ይስጥ ማለት ደመርጫው ነው ማስተዋል ይስጥ ነው። በዛ ነው ቄሱ በ54 ሲተረጉሙት አእምሮን ልብ ብለውታል። ጥሩ ነው። እኛ የክርስቶስ ልብ አለን ብለዋል። የክርስቶስ ምን አለን? አእምሮ we have a mind of Christ ነው። አሁን ጳውሎስ እዚህ ጋር ምናል የልቦናችሁ አይኖች ሲበሩ ሲል እዚህ ጋር አይደለም። ይሄ እዚህ ጋር የጨፈነ ምናምን አይደለም። የልቦናችሁ አይኖች ሲበሩ ሲል የቱ ጋር ነው? እዚህ ጋር። አሁን እንግሊዘኛ ኪንግ ጄምስ ምን ይላል? the eyes of your understanding being enlightened. the eyes of your understanding being enlightened. የልቦናችሁ አይኖች ሲበራ ማለት ምንድነው? አቤት የአእምሮአችሁ እዚህ ውስጥ ያለው የአእምሮአችሁ አይኖች ሲበሩ ኢንሳይት ሲያገኙ የሆነ በክርስትና ቆይታቸዋል፣ እየዘመራችሁ ቆይታቸዋል፣ እየጸለያችሁ ቆይታቸዋል፣ በጌታ ቤት ቆይታቸዋል፣ በአገልግሎት ቆይታቸዋል። አሁን ግን እንዲም ቆይታችሁ ከዛው ከያዛችሁት መጽሐፍ ውስጥ ኢንሳይት አገኛችሁ፣ ኢንላይትመንት መጣ። የጥበብና የመገለጥ መንፈስ ሲመጣ የመጀመሪያው ስቴፕ ምንድነው? የልቦናችን አይኖች ይበራሉ። ምን ማለት ነው? የልቦና አይኖች የሚበራው the eyes of your understanding being enlightened። ባጭሩ ምንድነው? አንደርስታንዲንግ አቤት መረዳት፣ ግንዛቤ። ኦኬ የመገለጥ መንፈስ በእኛ ላይ ሲሰራ ምንድነው የሚሆነው ማለት ነው? አቤት ምንድነው የሚሆነው? የመገለጥ መንፈስ በእኛ ላይ ሲሆን ምንድነው? በዚህ ሮጠ በዛ ነው የምትመጣው። ሻፓንዱና ማክሬባስ ይረባጋ ማጫላ ማለት በዚህ ደግሞ ሀብቴ ቻካታ ፓንቼንዳና ማስ ይረባቻ ካለ ነው ምን ላይ ነው የሚሰራው? እግር ላይ ነው እዚህ ላይ የቱ ጋር ነው የሚሰራው? እዚህ ላይ አንደርስታንዲንግ ላይ ነው የሚሰራው። ለቆሮንቶሶች አሁን ያልኳችሁ ሩጫ ይፈቀዳል። ለኤፌሶኖች ግን የቱ ላይ የሚሰራ ነገር ነው? እዚህ ላይ። ጳውሎስ ምን አለ? አሁን እግዚአብሔርን አሳስበዋለሁ የመገለጥ መንፈስ እንዲሰጣችሁ። የመገለጥ መንፈስ ሲመጣ አንድ የልቦናችሁ አይኖች ምን ይሆናሉ? ይበራሉ፣ ወይም አንደርስታንዲንጋችሁ ይቀየራል። ቆይ ድሮ ሳይቀየር በፊት በጌታ ናቸው። ብዙ ዓመት በጌታ ቤት ናቸው።
እየዘመሩ ነው፣ አገልግለዋል፣ ብዙ ሰው ወደ ጌታ አምጥተዋል፣ አጥምቀዋል። ግን ክርስትና ማብቂያ የሌለው ወደ ክርስቶስ ክብር መቀየር ነው። በቃ እኔማ በጌታ ነኝ፣ ጨረስኩ በቃ አሁን ማገልገል ብቻ አይደለም። እንደውም ስታገለግል ነው የባሰ ባዶ መሆን የምታውቀው። እንደውም ስታገለግል ነው የባሰ ከባድ የሚሆነው። አየህ፣ ክርስቶስ ከመታወቅ ያልፋል። ግን ከመታወቅ ያልፋል ብለህ ቁጭ በል አይልም። ከመታወቅ የሚያልፈውን ታውቁ ዘንድ አውቀ ግን አልጨርስምና ጨርሻለሁ ብለህ ፎቶ እንዳትለጥፍ። ብዙ ክርስቲያኖች በዚህ ስታሉ ማለት ነው። እሺ፣ አንድ ይሄ ነው የልቦናችን አይን ሲበራ። ሁለት የመገለጥ መንፈስ በእኛ ውስጥ መስራት ሲጀምር አንደርስታንዲንጋችን ስለሚቀየር ስለሚለወጥ ይሄ አንድ ነገር ማስተዋል እንጀምራለን። እዚህ ላይ የተሰራው ለውጥ አንድ የሚያመጣውን ነገር ይሁን። ምንድነው የሚያመጣው? ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን ያለ አንድ ሶስት ነገር ይነግራል። በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉ የሚበልጥ ያለው ታላቅነት ምን እንዲሆን ታውቁ ዘንድ ነው። ሶስት ነገር የልቦናችን አይኖች ሲበሩ አንዱ ቦግ የሚልልን ነገር አንደርስታንዲንጉ ተቀይሯል ብለን የምንረዳበት አንዱ ነገር ምንድነው? የመጥራቱ ተስፋ ምን እንዲሆን ማወቅ እንጀምራለን። የምኑ ተስፋ? የመጥራቱ። ለምንድን ነው እግዚአብሔር በክርስቶስ የጠራችሁ? ለምንድን ነው? ብዙ ዓመት ኖረናል። ጌታ ነው ኢየሱስ ምናምን እየዘመርን ምናምን ነው። ኦኬ፣ ኢየሱስን ያመሰገንበት የምንከተልበት ብዙ ምክንያት ነበረን። ከብዙ ዓመት በኋላ ግን ቦግ ሲል ለካ የጠራኝ ለዚህ ብቻ አይደለም። ለካ የተጠራውበት ተስፋ ይሄ 10 ዓመት የዘመርኩበት አይደለም። ይሄ ፏ ሲል ወይኔ ስንት ዓመት የሆነ ቸርች ዘማሪ ነች፣ ግጥም ምናምን በጣም ብዙ ትጽፋለች፣ ተዘምራለች። ከዛ በኋላ ለምን አቆምሽ አልኳት። አይ ከእንደገና ቁጭ ብዬ ግጥሙን ማየት አለብኝ አለች። ከተማረሽ በኋላ ማለት ነው። ግጥሙን አይ ቁጭ ብዬ ሌው ከእንደገና አለች። አይ ቁጭ ብለህ ከእንደገና የምታየው ነገር ይኖራል። ለምን ድሮ የገጠመችው ለምሳሌ ስለ ጌታ እግዚአብሔር ወደ ክርስቶስ ጠራኝ ወር ጌታ በዚህ ምክንያት ጠራኝ ብላ የጠራችው ምክንያት ደረጃውን የጠበቀ አይደለም። ደረጃው ለማንም ሰው የሚደረግለትን ነገር እግዚአብሔር በኮመን ግሬስ ራሱ የሚሰጠን ነገር አለ። እግዚአብሔር እኮ በጋርዮች ጸጋ በኮመን ግሬስ እስላሙንም ክርስቲያኑንም እኩል ነው የሚያስተዳድረው። እስላም ከነገደ ሀብት ያገኛል፣ አስጠንቅሎ አይደለም ነግዶ ነው። ክርስቲያን ደግሞ ካልነገደ አያገኝም፣ ከነገደም ያገኛል። ይሄው ኮመን ግሬስ ነው። ታትሮ የሰራ እስላም ያልፍለታል። ያልታተረ ጴንጤ ደግሞ ለማኝ መሆኑ የተጠበቀ። አያችሁ፣ በኮመን ግሬስ ከሰው ጋር እኩል የምንሆንበት ነገር አለ። ይሄ ነው። ግን ለነዚህ ኮመን ግሬሶች ብለን በቃ ስንት ዓመት ሙሉ የዘመርንበት ተስፋ መስሎን በቃ የጠራኝ እኮ ኑሮዬን ሊቀይረው ነው፣ በቃ ኢኮኖሚን ሊቀይረው ነው፣ በቃ ጠላት ይርበላ እንደማ በቃ እንደው ለማኝ ይሆናል ብለ ነበር፣ ግን ዛሬ መኪና ገዛ። አያችሁ፣ እዛ ለዚህ ነው እንደ የጠራን። ጥሩ ነው፣ በወቅቱ ጥሩ ነው፣ መንፈሳዊ ሕፃንነት ነው፣ የቆሮንቶስ ጸባይ ነው፣ ጥሩ ነው። ጌታ በዛም ይረዳናል። በመውጣት መግባት ምን ተነፍሳትን እንኳን እሱ እንደሰጠን እናውቃለን። ግን የመጥራቱ ተስፋ በቃ ይሄ ነው። ቦግ ስልል የመጥራቱ ተስፋ እዚህኛ ሁል ጊዜ እሽም ከምንልበት ነገር በጣም ያልፋል። በጣም ፏሲልል ነው። ያኔ የጸና ሰው ትሆናል። ያኔ የማይናወስ ሰው ትሆናል። ያኔ በትንሽ በትልቁ አኩራፊ አትሆን። ምን ነው ጠፋ ከቸርች? ሰው ጠፋ ብላችሁ አትፈልጉ። ጌታ ፈልጎ አገኘህ አይደል እንዴ? ፈልጎ አግኝቶ አመጣ እንዴ? እኛም እኮ በግነን ፈልጎ አመጣን፣ አርፈን እግሩ ስር ቁጭ አለ። አይ በትንሽ በትልቁ አታቆርፍም። በትንሽ በትልቁ አታቆርፍም። ወደ ምን ሆነ? ተሰናከልኩ፣ በወንድም እንትና ተሰናከልኩ ይላል። አሁን እንደዚህ አይነት ሰዎች እግዚአብሔር የጠራቸው ተስፋ ትልቅ ተስፋ ምን እንደሆነ ባለማስተዋል ስስ ናቸው ማለት፣ ስጋውያን ናቸው፣ ገና ናቸው፣ አኩራፊ ናቸው፣ ሕፃንነት ጠባይ ይታይባቸዋል። ግን እዛ ጋር ያቺ ቅድም ያልኳችሁ ነገር ላይ አንደኛ ናቸው፣ ቆሮንቶስ ናቸው። አየ
ለምን እንደተጠራ ተስፋ ሲገባ ከማን ጋር እንደምትኖርና ከማን ጋር እንዳለ ተስፋ ሲገባ የወረደ ነገርና ዝቅ ያለ ነገር ክርስትናህን አያናጋውም ማለት ነው። ሰው እኮ ከሰው ጋር ተሰብስቦ አውርቶ እንደዚህ ነው እንዴ እውነት ነው እንዴ ብሎ እኮ ከቸርች ይቀራል። ማይ ጋድ። እሺ እግዚአብሔር የጠራን ተስፋው ከምድራዊ ነገር ያልፋል፣ እዚህ ከሚቀረው ነገር ያልፋል።